ስለ ቢዝነስ ስናስብ እኔ ምን ሆኜ ነው ምን እየሰራሁ ነው ምን እያደረኩ ነው የሚያሰኝ እጅግ በጣም አነጋጋሪ ሆነ ሰው ልጋብዛችሁ ነው። ቢዝነስ ነው፣ ቦታ አልገደበው፣ ሰፈሩን በሙሉ አጠቅልቆታል። በጣም ብዙ ሰዎች መነጋገሪያ አድርገውታል። ጀግና ነው። በግቢው ውጭ ባሉ አካባቢዎች በሙሉ የምትመለከቱትን ችግኝና በቀጣይነት ደግሞ በሰርፕራይዝ መልኩ ወደ ውስጥ አስገብቼ ላሳያችሁ ነው። የሚገርም ቢዝነስ ለብዙ ሰዎች መነቃቃትን የሚፈጥር አንድ ጀግና ታታሪ ሰው ላስጎበኛችሁ ነው። እንደምትመለከቱት ከውጭ ስንገባ ገና እንደምትመለከቱት ተመልከቱት። ካሜራማን ተከተለኝ፣ በኋላ እንመለስበታለን። በቀጥታ ወደ ውስጥ እንግባ። ታላቅ የምስራች ከሰመር ሪል ስቴት ይዘንላችሁ መተናል። ሶስተኛው ፕሮጀክታችንን ለአፍሪካ ህብረት ቅርብ በሆነችው ቡልጋሪያ ላይ መኖሪያ ቤቶችን እንዲሁም የንግድ ሱቆችን ከ50% የባንክ ብድር ጋር ይዘንላችሁ መተናል። መኖሪያ ቤቶቻችን ባለ አንድ መኝታ በ81 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ5 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች በ7 ሚሊዮን ብር፣ ባለ ሁለት መኝታ በ111 ካሬ ሙሉ ክፍያ መክፈል ለሚፈልጉ ሰዎች በ6.9 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች ደግሞ በ9.9 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ10.5 ሚሊዮን ብር እንዲሁም ቀስ ብላችሁ መክፈል ከፈለጋችሁ ደግሞ በ15 ሚሊዮን ብር ብቻ ይዘንላችሁ መተናል። ይህም ማለት ሙሉ ክፍያ ለሚከፍሉ ሰዎች በካሬ በ65000 ብር እንዲሁም ደግሞ ቀስ ብለው መክፈል ለሚፈልጉ ሰዎች በካሬ በ89000 ብር ብቻ ነው ይዘንላችሁ የመጣ ነው። የንግድ ሱቆቻችን ደግሞ ከ750,000 ብር ቅድመ ክፍያ ጀምሮ ከ25 ካሬ ጀምሮ ይዘንላችሁ መተናል። አጠቃላይ ክፍያ ሙሉ ክፍያ ከከፈላችሁ በ4 ሚሊዮን ብር ብቻ ነው ይዘንላችሁ የመጣ ነው። ለበለጠ መረጃ ከታች ያለውን ስልክ ቁጥር መጠቀማችሁን አትርሱ። እናመሰግናለን። የምትመለከቱት ነው እጅግ የሚያስገርም በጣም ጀግና የሆነ አበቦች እንደምትመለከቱት አድርጎ በጣም ውስጥ የገባ ነው። ግን የሚሰራ ሰው ላስተዋውቃችሁ ነው። ከግቢ ስንገባ ተመልከቱ። ስለዚህ ሰላም ጤና ይስጥልኝ። እንዴት ነው? ሰላም ነው? የልማት አርበኛ እንዴት ነህ? ሰላም ነው? ሁሉ ሰላም። ሀብትሽ የሥራ ሰው እባላለሁ። ስምን ለተመልካቾች እስኪ አስተዋውቅልኝ። ስሜ ዘካሪያስ ሞክሬ ይባላል። ዘካሪያስ፣ ከዚህ ችግኝ በፊት መጀመሪያ ስለዚህ እናወራለን። በምን የሥራ መስክ ላይ ተሰማርተ ነበር? እኔ ያው ብዙ ጊዜ በኢንተርቴይንመንት ላይ ነው። ኢንተርቴይንመንት ላይ ነበር ረጅም ጊዜ ነው ያሳለፈው። አረባ ከሱ እንቀጥልና አሁን በምን ዘርፍ ላይ ነው ያለው? በምን ስራ ላይ ነው የተሰማራው? በመጀመሪያ አድናቆቴን ላደርስ ፈልጋለሁ። መጀመሪያ ከልብ አመሰግናለሁ። እሺ፣ በምን የሥራ ዘርፍ ላይ ነው አሁን የተሰማራው? አሁን እየሰራን ያለ ነው በአትክልቶች ላይ ነው እየሰራን ያለ ነው። ለምሳሌ ለመኖሪያ ቤት ውስጥ የሚሆኑ አሉ፣ እንደዚሁም ደግሞ ለውጪ የሚሆኑ አትክልቶች ላይ እነዛ ላይ ትኩረት ሰጥተን ነው እየሰራን ያለ ነው። በተጨማሪ ደግሞ እንደዚህ ኦርጋኒክ ኮምፖስቶችን እናቀርባለን ለተለያየ ግለሰብ መኖሪያ ቤቶች፣ ድርጅቶች። እስኪ ወደዚህ ወጣ በልና አንተን ነው የሚፈልጉት ተመልካቾች። አሁን እኔን ሁሌ ካሜራ ላይ ስለምታዩኝ እንደምትመለከቱት ነው ይህ ጀግና ታታሪ ሰው። በመጀመሪያ ሳብራራላችሁ ይኸው ዘወር ብለን ስናይ የምትመለከቱት ግቢው ላይ የኢንዶሮችን አውትዶሮችን የሆኑ ችግኞችን በመሸጥ ይታወቃል። በተለይ ሶሻል ሚዲያ ላይ በጣም ይንቀሳቀሳል። ጎበዝ ነው። እኔ ቦታ የለኝም የሥራ ቦታ አልተሰጠኝም አላለም። በሚኖርበት መኖሪያ ግቢ ውስጥ ላይ እንደምትመለከቱት ይህንን ሁሉ አትክልት ችግኝ እየሰራ ነው ያለው። ከላይም ተንጠልጥለዋል፣ ከታችም ካሜራማን ጠጋበል እጅግ በጣም የሚያማምሩ ውብ የሆኑ አትክልቶችን እየተንከባከበ በመሸጥ ነው የሚታወቀው። ተሳስቻለሁ? በትክክል። ስለዚህ ወደዚህ ስራ እንዴት ገባ የሚለው መጀመሪያ ልምጣ እስኪ። ያው ወደዚህ ስራ በዋናነት የገባውበት ምክንያት ይሄ እንደዚህ አይነት ስራዎችን የመስራት የልጅነቴ ህልም ስለነበረ ነው። ሁሌ በግብርና ዙሪያ ላይ የመሰማራት ፍላጎት ስለነበረ ነው። አጋጣሚዎቹ እንግዲህ ያው መሰረቱ ልጅነቴ ነው ማለት ነው ፍላጎት ያደረብህ። ስለዚህ ከሱ በኋላ ወደ ቢዝነስ ወደ ስራው ገባ። እንዴት ነው አሁን ከሌላ ቦታ ድርጅት ከመክፈት ባሻገር ከመኖሪያ ቤት ጋር የገበያ ጥረት ያጋጥመኛል ብለህ አላሰብክም? አሁን መኖሪያ ቤት ላይ ነው አሁን እየሰራ ያለው እዚሁ የምትኖርበት ቦታ ላይ። ስለዚህ እስኪ ለምን ብዙ ሰዎች ግቢያቸውን አሁን አይተው ከሆነ በጣም ብዙ ቦታ ላይ ግቢያቸው ባዶ ሆኖ ወይ ኳስ መጫወቻ ነው ወይ የሆነ ነገር ነው። ግቢ ውስጥ ስለመስራት ከመኖሪያ ቤት ጋር ማያያዝ ቢዝነስን ምን ይመስላል? እስኪ ስለዚህ እስኪ ያው እንደ ሰው ነው። አሁን ለምሳሌ የሆነ ነገር ወደኸው ስትሰራ ፍላጎት ላይ ተመስርተህ ጊዜውን በተቻለ መጠን ጥሩ ነው የተለያየ ሶሻል ሚዲያዎችን በመጠቀም ሰዎችን በዛ መንገድ እናገኛቸዋለን። ስለዚህ መስራት ይቻላል። ግቢ ላይ ነው የሚገድብ ነገር ባለህ ነገር ላይ መስራት መንቀሳቀስ ይቻላል። በጣም አሪፍ። እሺ፣ እየተንቀሳቀሰን አያልቅምና የተወሰነ ሃይላይት እንነግራቸዋለን ስለ ችግኞቹ ማለት። አሁን ምን ይባላሉ እነዚህ ችግኞች? አሁን የምን አትክልቶች ናቸው? እስኪ ለተመልካቹ ግልጽ ለማድረግ። እነዚህ አትክልቶች
ሳይንሳዊ ስሙ ሳንሲቬሪያ ነው የሚባለው። ሳንሲቬሪያ በእኛ ሀገር ስንመጣ ደግሞ ኮመን ስሙ የአማት ምላስ ይባላል። እንደዚሁም ደግሞ ስኔክ ፕላንት በመባል ይታወቃል። ስኔክ ፕላንት አሁን እነዚህ በቃ ተዘጋጅተው ነው ያለው፣ ሰው ቀጥታ ፒክ አድርጎ መሄድ ነው። በትክክል ያው እንደምታያቸው የተዘጋጁ የተተከሉ ናቸው። ደንበኞች ሲመጡ ምንድነው የሚጠቅመው? አሁን ይጠቅማል ይባላል። አሁን ለቤት ውስጥ ላይ ምን ጥቅም ይሰጣል? ለምሳሌ ያው ምድቡ ይሄ ሳይንሱ የሚለው ከኦክሲጅን ምድብ ነው። ለምሳሌ ብዙ ጊዜ የሚመከረው ያ አትክልት ለመኝታ ቤት ውስጥ ቢሆን ሳይንሱ የተሻለ ነው ተብሎ ይታሰባል። መኝታ ቤት አካባቢ ላይ ሊደረግ የሚችል ስኔክ ፕላንት ማለት ነው። አለፍ አለፍ እያልን እስኪ እንገራቸው ለተመልካቾች። እቺም አበባ በጣም ታምራለች። ይሄም ፒስ ሊሊ ነው የሚባለው። እነዚህም ከኦክሲጅን ምድብ ናቸው። መኝታ ቤት ውስጥ ቢቀመጡ ሳይንሱ እንደሚለው የተሻሉ ናቸው ተብሎ ይታሰባል። ሳሎንም መሆን ይችላሉ። ጥላ ቦታ በተለይ ይወዳሉ እነዚህ አትክልቶች ማለት ነው። በጣም አሪፍ። እሺ ያላየናቸው ሌሎች ደግሞ አሁን ይሄ ያለን ጎማ ዛፍ ምናምን ፊት ለፊት ስላለ ለካሜራው እንዲታይ እነዚህ አይ ቲንክ ያው በስም ጎማ ዛፍ አርኩ ያው ስለማቀው የተወሰነ ስራው ላይ ስለነበርኩበት ነው። ፊካ ፊላፊካ ይባላሉ። በብዛት ከለር ያላቸው አትክልቶች ትንሽ የፀሐይ ብርሃን ያለበት ቦታ ቢቀመጡ የተሻለ ነው። ያው ሳይንሱ የሚለው ብዙ ጊዜ ከለር ያለው ነገር ይሄንን ከለሩን ፕሮሰስ የሚያደርገው ከፀሐይ ብርሃን ነው ተብሎ ስለሚታሰብ በደንብ የፀሐይ ብርሃን ያለበት ቦታ ቢሆን የተሻለ። የፀሐይ ብርሃን ያለበት ቦታ ላይ እያለን እንቀጥላለን። እነዚህም በሙሉ ያው ኢንዶር ናቸው፣ ግን ብርሃን ያለበት ቦታ አይደለ? ትክክል ነው። በጣም አሪፍ። ወደዚህ የምንግባ እስኪ ስለነዚህም የተወሰነ። እነዚህ ደግሞ አብዛኛውን ጊዜ ውጪ ላይ ቢቀመጡና የውጭ አትክልቶች ተብለው ነው የሚታሰቡትና የውጭ ላይ ሊቀመጡ የሚችሉ አትክልቶች ናቸው። እንቀጥላለን። በነገራችን ላይ በጀርባም አሉ። ስለነዛም እስኪ የተወሰነ ነገር እናውራ። እሱ ካክተሶች ናቸው። ካክተሶች ወደዚህ ይመጣልና ስለነዚህ መኖሪያ ቤት የመሳሰሉት ላይ መሆንና መቀመጥ የሚችሉ አትክልቶች ናቸው። እነዚህ አትክልቶች በቃ እነዚህም አሉ ሁሉም ነገር። እነዚህ የተንጠለጠሉትም ሀረጎች ምናምን ናቸው። ትክክል። በጣም አሪፍ የሚገርም ነው። ካሜራማኑ ዞር አድርገህ አሳየው። በጣም ብዙ ቦታ ተንጠልጥለው ያሉት በጣም ብዙ አይነት ነው ያለው። የሚያምር ነው። እነሱ አሳያቸው ነው። በነገራችን ላይ አያልቅም። ያው ጥግ ላይ በመኖሪያ ቤቱ አንድም ቤቱ ላይ ዘና ፈታ እያለ ነው፣ ሁለትም ደግሞ ቢዝነስ ነው እየሸጠ ነው ያለው። እንግዲህ ተመልከቱ። ወደዚህ ደግሞ እንምጣ መሰለኝ፣ ወደዚህ ወደምንመለከተው ይሄኛው ደግሞ ምንድነው ሲለ ተመልካቾች ግልጽ ለማድረግ የሌለ ነገር የለም። በነገራችን ላይ እነዚህ እዚህ ጋር ያሉት ሀርቦች ናቸው። በአጠቃላይ ላቬንደር አለን፣ ሜንት አለን፣ ኦሪጋኖ አለን፣ ሌመን ቬርባና አለ፣ ይሄ የጥብስ ቅጠል አለ፣ ጤና አዳም፣ ጠጅ ሳር አለ፣ ላውሮ አለ የመሳሰሉት። ስለዚህ ወደ አገረኛ ስንቀይረው ቅመማ ቅመም የተባለ በሙሉ እዚህ አለ ማለት ነው። ስለዚህ እንደምትመለከቱት በእቃ ተተክለው ሰዎች መጥተው በቀላሉ የጸደቀ ነው፣ ደግሞ በጣም የጸደቀ ሁሉ ነገር ያለቀለት ነው ያለው እዚህ ጋር። በትክክል። ስለ ችግኞች ምን የምትለው ነገር አለ? ብዙ ምለው ነገር የለም። ያው እነዚህ ቅመሞች ናቸው፣ ለተለያየ አገልግሎት የሚውሉ ናቸው። ለምሳሌ እነዚህ ኦሪጋኖ ቅመም ነው፣ ማጣፈጫ፣ ሶስ ላይ በአጠቃላይ ቁሌት ላይ መግባት የሚችል ነው። ብዙ ጊዜ እኛ ሀገር የተለመደው ፒዛ ላይ ነው የሚደረገው። አብዛኛው ሶስ ላይ መደረግ ይችላል። እዚህ ግቢ ላይ እንደ ሃይላይት ለመጥቀስ ያክል ሌሎችንም ቢዝነሶች ትሰራለህ። ለተመልካቹ ሰርፕራይዝ እናድርገው። እሱ ይቆይና የውጭዎቹን ማየት ፈለኩ። ውጭ ላይ ያለውን ይቻላል። በጣም አሪፍ። ምክንያቱም ማውራት ያለብን አሁን ስለ ችግኝ ነው ብዬ ነው የማስበው። 360 ዲግሪ ካሜራማኑ በሁሉም አቅጣጫ ተመልከቱት። በሁሉም የሰው ግቢ ሳይቀር በር ላይ አሳምረህላቸዋል። ትክክል። እዚሁ ቦታ ላይ ማለት ነው። እዚህ አካባቢ አሁን እነዚህ ችግኞች ባይኖሩ ሽንት የሚሸናበት ቆሻሻ የሚጣልበት ነበረ። አሁን ለምሳሌ በአንጻሩ ይሄንን ቦታ እንደው ባሳየ በፊት ቪዲዮ ቆሻሻ አላስፈላጊ ነገሮች የሚጣልበት በዚህ ቦታ ላይ ማለት ነው። ከአካባቢው ማህበረሰብ ጋር በመነጋገር አጽድተን እንደዚሁም ወረዳው ተባብሮ አጽድተህ ተጠቀምበት ስላለኝ እየተጠቀምክበት ነው። አያልቅም። በነገራችን ላይ ዙሪያውን ካሜራ ወደ ላይ ማዞረህ ተመልከቱ እንዴት አባቱ እንደሚያምር። አንድም ቢዝነስ ሁለትም ለህይወት መልካም ነገር የሚሰጡት ኦክሲጅን የሚሰጡት ነገር መንፈስን የሚያድስ ነገር ነው። ተመልከት። ባለን ቦታ ላይ መጠቀም እንችላለን። ይቻላል። ኦኬ። ይሄ አካባቢ በሙሉ እንዳለ በሙሉ ያለማው አንተ ነህ። ካሜራማኑ ዞር አድርገህ ያሳየው ልጆች እንዴት እንደሚቦርቁ እንዴት እንደሚጫወቱ እዩ። ይቻላል። በጣም ሲምፕል በሆነ መንገድ ደስ ይላል በጣም። ይሄው እዚህ ጋር ተመልከቱ። አሁን እነዚህ ስለነዚህ ችግኞችና ስለነዚህ በጀርባችን እየታየ ስለ አውትዶር ፕላንት የምትለው ነገር ካለ እዚህ ጋር ያሉት እንዳለ ለውበትና ለጌጥ የሚያገለግሉ ናቸው። ለመኖሪያ ቤት ግቢ ውስጥ ሊሆን ይችላል። ፀሐይ ያለበት ቦታ ላይ መቋቋም የሚችሉ አትክልቶች ናቸው። ለተለያየ ድርጅቶች እንደ ፍላጎታቸው ባለው እቃ ሳይዝና መጠን ነው የምናቀርብላቸው። በዚሁ ማለት ነው
እንደው ለተመልካቾች አሁን የችግኝ ለሚገዙ ሰዎች ብዙ ጊዜ አይተህ ከሆነ ስለ ችግኝ በጣም ብዙ አይነት ነገር ነው የሚባለውና ሄዶ የሚደርቅባቸው ሰዎች አሉ እንዲሆነብን የሚሉ አሉ ስለሱ ምክር አትክልት ላላቸው ወደፊት ለሚገዙ ትልቁ ችግር ምንድነው የቤት ውስጥ ሲገዙ የቤት ውስጥ ነው መሆን ያለበት የውጭ አትክልት ከሆነ ለውጭ ነው የሚሆነው እኛ በተቻለ መጠን ለሚገዙን ደንበኞቻችን ምንድነው የምናረጋው ምን አይነት ቦታ ነው የምትፈልጉት አትክልቱን የት ጋር ነው የምታስቀምጡት ያንን ተመርጉዘን ቤት ውስጥ ከሆነ ለቤት የሚሆኑ አትክልቶችን ነው የምንሰጣቸው ውጪ ከሆነ ደግሞ ውጪ ላይ የሚሆኑትን አትክልቶች እንሰጣቸዋለን ማለት ነው በተጨማሪ ደግሞ አሁን ብዙ ጊዜ በስልክ ማወቅ ይቻላል ይሄ ፕላንታው ለምሳሌ እኔ ቤት ውስጥ ነው ብዬ እንኳን ብሸጥልህ በአፕሊኬሽን አይደንቲፋይ የሚያደርጉ አፕሊኬሽኖች አሉ ከቴክኖሎጂው ጋር ማገናኘት አይደል ትክክል በእጃቸው ስልክ ማወቅ ይችላሉ እነዛን አትክልቶች ቤት ውስጥ ነው ውጪ ነው የሚለውን በቀላል ዘዴ ማወቅና መረዳት ይቻላል እኔ ምን አጋጥሞኛል መሰለ ለምሳሌ ማለት ጤና አዳም ሰውየው ለመሸጥ ብሎ የቤት ውስጥ ነው ብሎ ሸጦለት የቤት ውስጥ ያስገባ ሰው አጋጥሞኛል ኸርቦች በአጠቃላይ ቤት ውስጥ አይሆን ራሱን የቻለ ሳይንስ አለው ጤና አዳም ሮዝመሪ ይሄ የመሳሰሉት ደግሞ ከፀሐይ ብርሃን ራሱን የቻለ ነገር ነው ፕሮሰስ የሚያደርገው እነዛ ለማግኘት ሲባል የግድ ውጪ ላይ ነው መቀመጥ ያለባቸው በጣም አሪፍ አሁን እንዳለ አትክልቶችን በሙሉ ተላምደሃቸዋል ባህሪያቸው ማለት ነው በተወሰነ መልኩ ደግሞ በማንበብም ያው እናቃቸዋለን ስለሁሉም ባና እዚሁ እያወራን አሁን ለምሳሌ አሁን አድራሻ የት ነው በነገራችን ላይ ሶሻል ሚዲያ ላይ ለምፕላንት አይደለ ትክክል ለምፕላንት ፌስቡክም ላይ ሁሉም ሶሻል ሚዲያዎች ላይ ለምፕላንት በማለት ያገኙናል ያ ታገኛላችሁ ያሉትን ችግኞች የጎግል ቢዝነስ አካውንት አለን በጎግልም ማግኘትም መምጣትም ይችላሉ ማለት ነው አድራሻው የት ነው እስኪ ለማወቅ አድራሻችን ሰሜን ማዘጋጃ በሳሬም ሆቴል በአቢሲኒያ ባንክ ወደ ውስጥ ገባ ብሎ ነው ይገዙ ሜዳ በመባል የሚታወቀው የስደተኞች ጽህፈት ቤት አለ እዛ ጋር ነው አድራሻችን ምንም የሚያሳስት አይደለም በትክክል አባኔም ባይዘው ስመጣ ትህትና ቀጥታ ነገርከኝ ሳሬም ሆቴል በጣም የሚታወቅ ሆቴል ነው በቃ ወደዚህ አዲሱ ገበያ መስመር ሲመጡ ሳሬም ሆቴል ጋር ሲደርሱ አለች መግቢያ አስፋልት ጥፍ ስትሉ ለምፕላንት ስትሏቸው ማንንም ሳያውቃል በነገራችን ላይ ስለሱ ያወራን የተወሰነ ተሞክሮ ልምድ እንዲሆናቸው አንድ ስራ የለንም ብላችሁ በየሰፈሩ ድንጋይ ላይ ቁጭ ለምትሉ ሰዎች ይሆናል ለምሳሌ ሰፈራውን ግቢ ላይ ችግኝ እንደዚህ መሸጥ ይቻላል አይደል መስራት ይቻላል ለወጣቱ ትውልድ አሁን ስራ የለኝም ለሚል እንደው ከቢዝነስ አንፃር ከፈጠራ አንፃር የምትለው ነገር አለ ማንኛውም ስራ በእቅድና በፕላን ያየ ነው እሺ ከተሰራ መስራት ይችላልም ያዋጣልም ወጣቶች ባላቸው ቦታ ላይ በትንሽ ነገር ተነስቶ እሺ መስራት ይቻላል ማደግ መለወጥ ይቻላል ማደግ መለወጥ ስራት ይቻላል ያው አንተም እንዳየው ባለም ቦታ ላይ ነው እየተጠቀመ ባለ ቦታ እነዚህ ቦታዎች አሁን ለምንም የማይሆኑ ግን ቆሻሻ የሚጣልባቸው ሰው ዝም ብሎ ቁጭ ብሎ አርጉሉ ነገር ቆማር ይጫወቱበት የሚችላሉ ልጆች አሁን ይሄን ሲያዩ ግን የሥራ ሞራላቸው ይነሳሳል መልካም ነገር ያስባሉና በጣም የሚገርም ነው እንደኔ እንደው እንደ ማስታወቂያ ማይሆንብኝና ማለት ነው በጣም ጀግና ኢትዮጵያ ውስጥ ላይ በተለይ በችግኝ ስራ መጎብኘት ይቻላል በነገራችን ላይ አይደል ባይገዙ ማንንም ሰው እየመጣ ፖስት ሳረገኔ ባትገዙም ኑና እዩ ተመልከቱ ጎብኙ ይላሉ ለማንንም ሰው ጎብኙ ምናምን ይላቸዋል ከቢዝነስ አንፃር አዋጭነቱ እንዴት ነው የሚለው ነገር እስኪ እንንገራቸው ደግሞ ይሄ ቢዝነስ ያዋጣል እንዴ ሊል ይችላል ሰው ያው ምንም ነገር ስትሰራ መቼም ግልጽ ነው ለጽድቅ አይሰራ ሳያዋጣህ የምትሰራው ነገር የለም መጀመሪያ ጊዜ ላይ መንገራገጭ ይኖራል ከዛ በጊዜ ሂደት ያዋጣል ምንም ነገር ቢሰራ ብዬ ነው የማስበው አሁን እንደው ከእንትን አንፃር ራሱ ያሉ እንደው ከጤና አንፃር አሁን ስትንከባከብ አንተ ያገኘው ጥቅም አለ አሁን እነዚህን አሁን ይሄ ችግኝ ባይኖር ግቢ ቁጭ ነው የምትለው ዝም ብለህ አይደል አሁን ታርፋለህ አሁን እዚህ ግቢ መታውና ታርፍም አይደል ለምን አላርፍም ከጤና አንፃር አሁን እስኪ እንደው ስለች አካባቢን አሁን ስታየው ራሱ ማየት በራሱ ጥቅም አለው እንደው ተቀምጠህ ራሱ ብዙ ነገር ደስ የሚል ነገር ታያለ በጣም አሪፍ በጣም ደስ የሚል ነገር አለ ለዛ ምንድነው ያልኳችሁ መሰላችሁ አሁን እዚህ ግቢ ላይ ሽርጉድ በመትሉ ሰዓት ላይ አሁን ለምሳሌ የሆነ የተለያየ አይነት በሽታ ያለበት ሰው አሁን ቁጭ ከሚ እነዚህን አትክልቶች እነዚህ ጋር የሚተነፍሱት ኦክሲጅን አለ አሁን ልነግራችሁ በማልችል መልኩ እዚህ ግቢ ያለው አየር በቃ ሰላም ነው የሚሰጠው በጣም ደስ ይላል አሁን ሙቀትም የምንለው አይደለም እዚህ ውስጥ ላይ ምክንያቱም የሚተነፍሱት ኦክሲጅን አለ የችግኞቹ ቅዝቃዜ አለ በጣም የሚገርም ነው ከጤና አንፃር እሱ ነው አይደለ ሁለተኛ ገንዘብ ማግኘት ቢዝነስ ነው ብያቸዋለሁና በትክክል ለተመልካቾች ማለት የምትፈልገው ነገር ካለ እስኪ ለተመልካቾች መልእክት አስተላልፍ
በዚህ አጋጣሚ መልእክት ማስተላልፈው ያው ምንም ስራ አይናቅም ባለም ቦታ ላይ ብንሰራ የተሻለ በደረጃ ላይ መድረስ እንችላለን። በተለይ ደግሞ አሁን መንግስት በአረንጓዴ አሻራ ዙሪያ ላይ ከፍተኛ ትኩረትና ፍላጎት እያሳየ ነው። ብዙ ተቋማቶች እንደዚህ አይነት አገልግሎት ይፈልጋሉ። እንደውም በፐርሰንት እውነት ለመናገር ገና አልተሰራም ባይነኝ እኔ በዚህ ዘርፍ ላይ ማለት ነውና ቢሰራ የተሻለ ነው። ወደፊት አገራችን እያረማዳችው ካለው የአረንጓዴ አሻራ አንፃር ገና ብዙ ይጠበቅብናል እና ሁላችንም ቀልቀል ብለን በጋራ ብንሰራም የተሻለ ነው የሚል ሐሳብና አስተያየት ነው ያለው። ፋይናሊ አሁን ማግኘት ለሚፈልጉ ሰዎች አሁን አድራሻህን ድገምና ስልክ ቁጥርህንም ንገራቸው። አድራሻችን ያው እንዳልኩት ቅድም ሰሜን ማዘጋጃ ሳሬም ኢንተርናሽናል ሆቴል በአቢሲኒያ ባንክ ወደ ውስጥ ገባ ብሎናል። ስልክ ቁጥር 0911 44 4301 ብትደውሉ ታገኙናላችሁ። በጣም አሪፍ። የተከበራችሁና የተወደዳችሁ ውድ ተመልካቾች እኔ ያው ሀብትሽ የሥራ ሰው እባላለሁ። የሥራ ሰው ነው ያመጣሁት ዛሬ። ግቤ ጠባብ ነው መኖሪያ ቤቴ ነው ሳይበግረው በጣም ለበርካታ ሰዎች ትምህርት ምሳሌ የሚሆን ለበርካታ ስራ ለሚፈጥሩ ሰዎች ለሞራል የሚሆን ጀግና ሰው ነው ያቀረብኩላችሁ። በዚሁ ሰርፕራይዝ የምነግራችሁ ነገር እዚሁ ግቢ ሳልወጣ ሌላ ቢዝነስ አለው። ቪዲዮ እንዳይረዝምባችሁ ነው። ጥንቸልና እርግቦችን አርብቶ እሱም እንደገና በሌላ ደግሞ ኢንካም ቢዝነስ ያገኝበታል። ሶ ከዚህ ቪዲዮ በኋላ ደግሞ ከወንድማችን ጋር ከዚህ ከስራ ፈጣሪ ከጀግናው ጋር ሌላ ቆይታ ይኖረናል። ተከታተሉን። በሰላም ዋሉ። ታላቅ የምስራች ከሰመር ሪል ስቴት ይዘንላችሁ መተናል። ሶስተኛው ፕሮጀክታችንን ለአፍሪካ ህብረት ቅርብ በሆነችው ቡልጋሪያ ላይ መኖሪያ ቤቶችን እንዲሁም የንግድ ሱቆችን ከ50% የባንክ ብድር ጋር ይዘንላችሁ መተናል። መኖሪያ ቤቶቻችን ባለ 1 መኝታ በ81 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ5 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች በ7 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ ሙሉ ክፍያ መክፈል ለሚፈልጉ ሰዎች በ6.9 ሚሊዮን ብር እንዲሁም ቀስ ብለው መክፈል ለሚፈልጉ ሰዎች ደግሞ በ9.9 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ ሙሉ ክፍያ ለሚከፍሉ ሰዎች በ10.5 ሚሊዮን ብር እንዲሁም ቀስ ብላችሁ መክፈል ከፈለጋችሁ ደግሞ በ15 ሚሊዮን ብር ብቻ ይዘንላችሁ መተናል። ይህም ማለት ሙሉ ክፍያ ለሚከፍሉ ሰዎች በካሬ በ65000 ብር እንዲሁም ደግሞ ቀስ ብለው መክፈል ለሚፈልጉ ሰዎች በካሬ በ89000 ብር ብቻ ነው ይዘንላችሁ የመጣ ነው። የንግድ ሱቆቻችን ደግሞ ከ750,000 ብር ቅድመ ክፍያ ጀምሮ ከ25 ካሬ ጀምሮ ይዘንላችሁ መተናል። አጠቃላይ ክፍያ ሙሉ ክፍያ ከከፈላችሁ በ4 ሚሊዮን ብር ብቻ ነው ይዘንላችሁ የመጣ ነው። ለበለጠ መረጃ ከታች ያለውን ስልክ ቁጥር መጠቀማችሁን አትርሱ። እናመሰግናለን።